ሰላም እንዴት ናችሁ ቤተሰቦቼ? እንግዲህ እስኪና አብርሃም ቪዲዮ እያስታወስን እንግዲህ የድሮውን ቅጽበት እንግዲህ እስኪና ያለን እስኪ እንግዲህ ምን እና ሩታ ፍቅረኛሞች አይደለንም። አንዳንድ ሰዎች ያው ያወቃችሁ ሰዎች አላችሁ። እኔና ሩታ ፍቅረኛሞች አይደለንም፣ ግን ደግሞ ባለ ትዳሮች ነን። ቆሌ ገፈፍ ምን ነው ደነገጥ? ምን ለማለት ፈልጎ ነው ፍቅረኛሞች አይደለንም ሲል እኔ ምን በቃ ሌላ ነገር ልታወራ መስሎኝ ሌላ ቦታ እንደዚህ ያየው አይደለንም ስትል እንዴ ነው ዞርኩት። እና ጋይስ ለማንኛውም አንድ ሴት ቲክቶክ ላይ አይቻለሁኝና ፍየል አርድላችኋለሁ አብርሽና ሩታ ከተጋቡ ብላለች። እውነት ከሆነ ነው ያለችው። ለማንኛውም ጥያቄ እንዳይፈጥርባችሁ እኔና ሩታ ፍቅረኛሞች አይደለንም፣ ግን ደግሞ ባለ ትዳሮች ነን። ለማንኛውም እንግዲህ ሰርጋችንም ትንሽ ቀናት ቀርተውታል ማለት ነው። ኦሬዲ በቀናት ተይዘዋል ማለት ነው። ፋሚሊዎች እንግዲህ ሁላችሁም እንደምትኖሩ ደግሞ እርግጠኛ እኔ የምላችሁ ዱርችዬች አልቀሻም ብቻ ማዳም እሱን ለማገኘት ስንት እንዳላለቀሰችውላ ማዳም ማለት ነው። ቀማሏን ያራገፈች እሱ ጋር ተመጣች በኋላ ዶላር መቁጠር የጀመረች ጊዜ ለዚህ ለማሳሰብ ደረሰች። በመጀመሪያ ያስገባሁላችሁን ቪዲዮ በደንብ አዳምጡት ማለት ነው። እኔና ሩታ ፍቅረኛሞች አይደለንም። የሰው ልጅ ከፍቅር ተነስቶ ነው ወደ ትዳር የሚገባው አይደል አብርሃም? ይሄ እኮ በጣም ነው የገረመኝ። እቺ ቪዲዮ ለእኔ መልስ የተሰጠውባት ቪዲዮ ነው፣ እንዳትረሷት ማለት ነው። እንግዲህ እቺ ቪዲዮ እኔ ባልና ሚስት ከሆኑ አብርሃምና ደመቁ ባልና ሚስት ከሆኑ ፍየል አርዳለሁ፣ ባልና ሚስት አይደሉም የስራ ባልደረባ እንጂ ብዬ ከዚህ በፊት ተናግሬ ነበረ። የዛሬን አያርገውና ማለት ነው። ያውም የተናገርኩት በሐሴና ቤት ነው። ይሄን አስታውሱና ከዛ አብርሃም ምን አለ? እኔና ሩታ ባልና ሚስት አይደለንም፣ አፏን ፍቅረኛሞች አይደለንም። ደነገጠች ደመቁ። ከዚህ በፊትም አባይ ሚዲያ ላይ እንግዲህ እንዴት እንደደነገጠ ታስታውሳላችሁ። ያንንም አስገባላችኋለሁ። በጣም እኮ ነው የሚያሳዝነው። እንዴት እንግዲህ ከዛ ጀምሮ ነው እንግዲህ መዋረድ የያዘችው፣ ማልቀስ የያዘችው። ጎተት እያደረጋችሁ አንጡ፣ ወደኋላ ተመልሳችሁ የጎተታችሁ አንጡ። ይችን ርካሽ በዚህ ብቻ ሳይሆን እስከ መጣችበት ድረስ ነው የምናወርዳት። ለምን? አመጣጧ ስለማያምር መጨረሻውም ደግሞ አያምር። በቃ እንደዚህ መዋረድ ነው ማለት ነው። ስለዚህ ለዚህ ነው እኛ የምንረግጣት። ለዚህ ነው በውሸት የመጣ ሰው በውሸት ነው የሚያልቀው። በቃ የውሸት ነገር ምንጊዜም አያምርም። እንደማያምር ደግሞ ሁላችሁም ታውቁታላችሁ። ገባችሁ አይደለም? ስለዚህ ደመቁ ትደነግጣለች። የሆነ ነገር አብርሃም ሲል ድንግጥ ነው የምትለው። ለምን? ውሸት ነው። በኮንፊደንስ መሆን አትችልም። በኮንፊደንስና ቀብረር አትልም። ይህ ውሸት ነው። ቆይ እስኪ አንድ ነገር ላንተ። እናንተስ ጋር ለህብረተሰቡን የተጋባችሁት ወይም ፍቅረኛ ሆናችሁት ወይስ ኑሯችሁን ፍቅረኛ ናችሁ? አይ እኛ እንትን ብለን አይደለም ለሚዲያ ወይም ለስራው ምናምን ብለን ሳይሆን የእውነት ነው። እኔና እሱ ግንኙነት የእውነት ነው። የእውነት አይደለም። እኔ እንደማውቀው ስራ ነው። እኔና እሱ ያገናኘው። ሲቀጥል እሷ ጋር ያለው ስሜት እኔ ጋር ኖሮ አይደለም። የለም ሩታ የእውነት ነገር ደስ ይለኛል። ያው ይሄ ሚዲያ ስለሆነ ትልቅ ሚዲያ ላይ ስቀርቢ ያው እውነታውን ማውጣት ስለሆነ የምርክ ነው። አዎ ንገሪያት። ቲጂ እኮ ነች። ኖርማል ነው እና ቲጂ ምንም ነገር የለም። በዚህ አጋጣሚ አይ ኖርማል ነው። ንገሪያት ለቲጂ። አይ ከነገራችሁኝ በስርዓቱ ነው። እኔ እንደዚህ እናደዳለሁ። እውነት መስሎኝ ደስ ብሎኝ ነበር ድንግልን። አዎ ግን አይደለም። እኔ ያው እሷ ጋር ያለው እኔ ጋር የለም ስትል እሷ ጋር ያለው በመጣፈው መንገድ አይደለም እኔ ማሰባት ማለት ነው። አውርታ ታውቃለች ካሁን በፊት አንተን ስለ ፍቅር አውርታ ታውቃለች መሆን አለበት። ወይስ ሩታዬ እኔ ልጠይቀው እስቲ የእናትነቴ ስለ ፍቅር አውርታችሁ ታውቃላችሁ ካሁን በፊት? ከዚህ በፊት ያው ማይባስ ስሜቶች አሉ፣ ግን እነዛ ነገሮች ማይባስ ስሜቶች እኔ ጋር የሉ። ነግረሃታል እሱን በግልጽ? ያው አልነገርኳትም በደንብም ዲቴል በዚህ ጉዳይ አውርተናል ነገር አይደል? ዛሬ እውነቱን የምር ነው ግን እኔ ያመንኩ አይደለም። ከልብ ነው እንዴ ቲጂ? እንዴ ቲጂ እኔ መሀል ልግባና አይ አይደለም። እኔ ታዲያ ምን አደርጋለሁ? ከዚህ በላይ መቆየት ያስፈልጋግ አይደለም። ይሄንን ብታወጡልኝ። ቆይ ያፈርሰው። ቆይ አይደለም ወይ በድንግል ረፊ። አይ እኔ እንደዚህ እረበሻለሁ በድንግል ማለት። ቆይ ካሁን በፊት አውርታ ታውቃለህ ወይ ነው አንተ እንደዚህ ብለህ ታውቃለህ? ፍቅረኛ እንድትሆን እንትን ያየሁት ቪዲዮ አይደለም ሲጀምር። ቆይ ቪዲዮ አይቻለሁኝ። ቅድም ደግሞ እያወራችሁ ነበር አይደለ? ቆይ አይ እንትን በልልኝ
ቅድምም ቪዲዮን እያየው የሆነች ፍቅረኛዋ ነኝ ምናምን ብሎ ከአዲስ አበባ ነው የመጣት ምናምን ብሎ አውርታ ነበረ። ከዛ የነበረው ጸብ ሁሉ እኮ እንደሱ አልነበረም አይደለ? እና ታዲያ እቺ ልጅ እውነቷን ነው የሚመስለው። የማይሆን ከሆነ በግልጽ ነገራት እንትናት ስማኝ፣ ቆይ መግባባት ምናምን እየወገንሻል ነው ወገን አይደለም እውነቱን ከነገርካት ለምን ቀድማ ብትነግራት እኮ እቺ ልጅ ቁርጣን ታውቃለች። አይ ችግር የለውም። አሁን ዩቲዩብ ቻናል ላይ ነበረው ይሁን ገና አሁን ትልቅ ሚዲያ ላይ ስላለን ያለው ነገር ይሄን ይመስላል። ሩታዬ እሺ ይሄንን አብልቅልኝና ከዚህ በላይ እዚህ መቆየት ምንም ጥቅም የለውም ማለት እቺ በሄድስ ቆይ ወይ በድንግል ማርያም ሩታ አይደለም አንተም እየተጫወትክባት ነው ወይ ነው ነገራት አይደለም ነግራት ማታውቀው ታዲያ እኔ እንደዚህ ዱብዳ ስትነግራት እቺ ምንድነው የምትሆነው? ተመልከቱ እንግዲህ ደመቁ ከዚህ ጀምራ ነው የረከሰችው። እኛ የምንረሳ ሰው እንዳይመስላችሁ በጎቹ እናንተ እንኳን ብትተው እያመጣን ገጭ ቋን የምናረግላችሁ እኛ ማለት ነው። አየሽ ጂጂ ደግሞ ከማያገባሽ ትገቢያለሽ ማለት ነው አንዳንድ ጊዜና ታናድጅኛለሽ። ገባሽ? ቅርበትሽ ለኔ ነው ግን ታናድጅኛለሽ። በቃ ልናገርሽ ታረጋለሽ። መልሼ ደግሞ ይቅርታ ጠይቅሻለሁ። ገባሽ? ቆይ ያለ በድንግል ቆይ ለምንድን ነው ልጅቷ የምትጫወትበት? ቢጫወትበት አንቺ ምን አገባሽ ጂጂ? ጥልቅ ብዬ ነሽ አንቺ ዝም ብለሽ እኮ ነው። የዛ ጊዜ አዳምጠናል፣ በደንብ ተከታትለናል። ወላኪን ፍራንክ ነው ያለው አብርሃም ተጸጽቶ ነው እንጂ ልጅቱ ከዚህ ክስበት ጀምራ እንደተንቋሸሸች እንደደነገጠች እንደተንቋሸሸች ከዚህ በላይ ንቀሉ። ይሄን ማይክ እንኳን ማንሳት እኮ አትችልም ደመቁ። ማይክ ማንሳት እጇ ላይ ያለውን ማንክ ንቀሉልኛለች። እጇ ላይ ያለውን ማይክ እንኳን አትነቅልም እኮ ልብሷ ላይ ያለውን ማይክ ማለት ነው። እዚህ ደረጃ ናት እኮ ደመቁ፣ የእናንተ ደመቁ ማለት ነው። ስለዚህ ከሄርሜላ ጋር ልትወዳደርም አትችልም። ብዙ የተማረች ናት ሄርሜላ፣ ድልቅቅ ያለች ናት። ደመቁ አመጣጧ እንደዚህ አፈር መስላ ነው የመጣችው። በዛን ሰዓት ቪዲዮም አልታጠበም፣ ኢዲትም አልተደረገም። ማስፈራራታ እንግዲህ ተመልከቷት ደመቁ